እንደሆነ እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁን ማነሳውን ሐሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ የሚወሰደው አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ አመቱን ስንጀምር የኢትዮጵያ የማንሰራራት አመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት አመት ነው። ዘንድሮን 4፣ 5፣ 10 አመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ ምንድነው የተለየው ነገር? እንዲህ በኩራት በእምነት የምትናገርለት እንጠብቀው እናስፋው የምትለው የሚል ጥያቄ ማንኛውም ጤነኛ ሰው ያነሳ ይችላል። ዘንድሮን ለመረዳት ኤክስፖርትን ብቻ እንመልከት። ኤክስፖርት ማለት ኢትዮጵያ አምርታ ለውጭ ገበያ አውላ ከውጭ ዶላር የምታገኝበት መስክ ማለት ነው። ከ1984 83 አይደለም 84 እስከ 98 ያለው 15 ዓመት 84 85 እያልሽ ቆጥረሽ 98 ስትጨምሪ 15 ዓመት ነው። ከ84 እስከ 98 ባለው 15 ዓመት ውስጥ ኢትዮጵያ ለውጭ ገበያ ኤክስፖርት አድርጋ ያገኘችው ሀብት 7.5 ቢሊዮን ዶላር ነው። የአንድ ዓመት አይደለም፣ የ15 ዓመት 7.5 ቢሊዮን ዶላር በ15 ዓመት ነው ያወጣችው። መቼ? ከ84 98። ይሄ ዘመን ብዙ ጉዳይ ያየንበት ዘመን ነው። የኢትዮ ኤርትራ ጦርነት 90 የነበረበት፣ የ97 ምርጫ የነበረበት፣ ብዙ ሰው የሚያወራለት ኢንሲደንት የነበረበት ዘመን ነው። እሱን ጨምሮ ነው የማወራው። ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ ዓመት 8 ቢሊዮን በላይ ዶላር የምታገኝ ሀገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። ለዚህ ማስተዋል ያስፈልጋል። በተገለጠ ልቦና ማየት ያስፈልጋል። ያ 15 ዓመት እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የት እንሆን ነበር ብሎ በቁጭት መንፈስ ተምሮ መለወጥን ይጠይቃል። የኢትዮጵያ ኢንፍሌሽን ከ30 ምናምን ገደማ 13.5 ወርዷል። በዚህ ዓመት ከግማሽ በታች አወርደነዋል። ኢንፍሌሽን ከ34 13.5 ወርዶ ኤክስፖርት ገቢ፣ ድህነት ቅነሳ፣ የዕዳ ውዝፍ ከጂዲፒያችን አንጻር ዲክላይን ማድረጉ ኢትዮጵያ በብዙ መንገድ ከነበረባት በሽታ ብቻ ሳይሆን ከኢንፍሌሽኑም በማገገም ላይ እንደሆነች ያሳያል። ድና ጨርሳለች ወይ አልጨረሰችም? እንዲህ በዋዛ ድና የምትጨርሰው ጉዳይ አለ፣ ስብራቱ ብዙ ስለሆነ። ግን የመዳን መንገድ ላይ ነው ወይ ያለችው? ምንም ጥያቄ የለው፣ ጥርጥር የለው። የገነባናቸው፣ የሰራናቸው፣ ያሳካናቸው፣ የጨረስናቸው የልጆቻችን ዕዳ የቀነስንበት ልክ ኢትዮጵያ በማገገም በመዳን ላይ እንዳለች ማንም ሰው አስረጅ ሳይኖር ሊገነዘብ የሚችለው እውነት ነው፣ ሀቅ ነው። እውነትን ደግሞ በዚያ ልክ መቀበል ለማንም ሰው ተገቢ ይመስለኛል። ይሄ ሁለተኛው ነው። ሶስተኛው ምዕራፍ ምንድነው ያልሽ እንደሆነ ባህል መገንባት ነው። ኤክስፖርት 8 ቢሊዮን ብለን የዘንድሮ የምንፎክርበት ሳይሆን በሚቀጥለው መድገም አለብን። ቡና የሚቀጥለው መድገም አለብን። ሌሎች ኮሚኒቲ መጨመር አለብን። ኢንዱስትሪ መጨመር አለብን። ማደግ አለበት። ባህል መሆን አለበት። ያ ባህል ሲሆን ያለው መዋዠቅ ይረጋጋል።
ያለው የኑሮ ስቃይ አይጠፋም፣ ግን ይሰክናል። ኢንፍሌሽን ሙቪንግ ታርጌት ነው፣ ቋሚ ታርጌት አይደለም። ቋሚ ታርጌት አንድ ያልመሽ ተኩሰሽ ምትመጪው ነው። ኢንፍሌሽን ባህሪው እንደዛ አይደለም፣ ይቀያየራል። የዋጋ ንረት ከልማት ጋር ልማት ባለበት ሀገር ውስጥ ተንቀሳቃሽ ፈተና ነው፣ ተንቀሳቃሽ መከራ ነው፣ ተንቀሳቃሽ ታርጌት ነው። እየተከተሉ ለማጥፋት ኢቮልቭ የሚያደርግ ስትራቴጂ ያስፈልጋል። ከአዲስ መልኩ ከአዲስ ባህሪው ጋር የሚያድግ ስትራቴጂ ይጠይቃል። ለሙቪንግ ታርጌት ቋሚ አላሚ አይሳካለትም። ለሙቪንግ ታርጌት ኢቮልቭ የሚያደርግ ስትራቴጂ የሚከተል አላሚ ግን ያገኘዋል። እኛ በሚንቀሳቀስ ታርጌት ውስጥ ያለን ፈተና አንድ ቦታ ቆመን ሳይሆን እያደግን ኢቮልቭ እያደረግን እንፈተዋለን ብለን እናስባለን። ይሄ ፈተና የመጣባቸው ይሄ ችግር የመጣባቸው ጉዳይ እያንዳንዱ ቤተሰብ ማስተዋል ያለበት ግን ምንም ጥርጥር የለውም፣ የኑሮ ዘያችን በግራም በቀኝም ተነካክቷል። በብዙ ማስረጃ ማሳየት እችላለሁ። በዚያ ምክንያት የሚፈተኑ ሰዎች አሉ፣ የሚቸገሩ ሰዎች አሉ። አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ሌጂቲሜት ነው፣ ምንም ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጂቲሜት ነው። መምህሩም አለው፣ ሌጂቲሜት ነው። ሚዲያም አላችሁ፣ ሌጂቲሜት ነው። እኔም አለኝ፣ ሌጂቲሜት ነው። ስፔሻል አይደለም፣ ብዙዎቻችን የሚነካ ነገር ነው። እንዴት እንፍታው ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ደግሞ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ አያስፈልጋትም። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል።